የብርሃን የሞባይል ባንኪንግ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍኤም ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ሌላኛውን ጉዳይ እናንሳ። የሚኬል ሜሪኖን ጉዳይ እንመልከት። በ11 ደቂቃዎች 2 ወሳኝ ግቦችን ያስቆጠረ ተጫዋች ሆኗልና እንመልከተው ይህንን ጉዳይ። ያው በአርሰናልም ተቀይሮ በሚገባበት ሰዓት የሆነ ነገር ሊፈጥር እንደሚችል ብዙ ሰው እንዲያስብ የሚያደርግ አይነት ነገር ነው ጥሎ የሚወጣው በየጨዋታውና በዚህ ዓለም ዋንጫ ላይም ይሄ ይሰራለት ይመስላል። እንመልከተው። ተቀይሮ ገብቶ የጨዋታዎችን ውጤት የመለወጥን ሁኔታ ወደ ተለየ ደረጃ ወስዶታል ይሄ ተጫዋች። ምክንያቱም በዓለም ዋንጫ ታሪክ የዓለም ዋንጫ ታሪክ ስንል የክፍለ ዘመን ታሪክ ነው የምናወራው እና በዓለም ዋንጫ ታሪክ በሁለት የጥሎ ማለፍ ጨዋታዎች የኖካውት ጨዋታዎች ላይ ተቀይሮ ገብቶ የማሸነፊያ ጎሎች ያስቆጠረ ወይም ጎል ያስቆጠረ የማሸነፊያ ይሁን አይሁን ብቻ ጎል ያስቆጠረ የመጀመሪያው ተጫዋች ሆኖ የሚያውቅ አይደለም። ግን ደግሞ ደቂቃዎቹን ስታያቸው በጣም ጥቂት ደቂቃ አግኝቶ ነው የጨዋታዎችን ውጤቶች እየለወጠ ያለው። ይሄ ለዚህኛው የዓለም ዋንጫ ብቻ አይደለም። መጀመሪያ እንዲያውም ብዙ ሰው በእርግጥ አርሰናል ያኔ ሊያስፈርመው እየተነጋገረ ነው ይባል ስለነበር ማን ነው ይሄ ተጫዋች የሚል ትኩረት ነበር ወደ 2024 የአውሮፓ ዋንጫ በመጣበት ጊዜ። ግን ከሁሉ በላይ ሰው የተዋወቀው የበለጠ ሚኬል ሜሪኖን እንደው ፍጹም ማይታወቅ ባዕድ ነበር ለማለት አይደለም፣ ወይ ማይታወቅ ለሰው አይን ባዳ ነበር ለማለት አይደለም። ግን ትልቅ ተጫዋች ግን አልነበር። ሚኬል ሜሪኖን አለማወቅ እግር ኳስ በደንብ ማይከታተል ሰው አያስብልም ነበር። የሪያል ሶሲዳድ ተጫዋች ነበር። ለኒውካስል አንድ ሲዝን የተጫወተው እና የዶርትሙንድ ቤንች ነበር። ከዛ ረጅም ጊዜ እንግዲህ ስፔን ውስጥ በዋናዎቹ ክለቦች አልነበረም ሲጫወት የነበረው። ግን ከሁሉ በላይ ሰው የተዋወቀው 2024 የአውሮፓ ዋንጫ ጀርመን ላይ ወደ መለያ ፍጹም ቅጣት ምት ሊሄዱ 2 ደቂቃ ብቻ ሲቀራቸው ባስቆጠራት ያቺ በጣም አስደናቂ የቴስታ የጭንቅላት ጎል። ስለዚህ እንደዚህ ነገር ሲያደርግ አሁን በዚህኛው የዓለም ዋንጫ ለመጀመሪያ ጊዜ አይደለም። ስፔን ያሸነፈችው የአውሮፓ ዋንጫዎች ላይ ልክ እንደዚህ አይነት የጨዋታ ውጤት ተቀይሮ ገብቶ የመለወጥ ታሪክ የነበረው ተጫዋች ነው። አሁን ግን በጣም ያልተለመደ ነገር ነው እያየን ያለ ነው። ብዙ አይሆንም። በጠቅላላ በውድድሩ ታሪክም ሆኖ አያውቅም። ከፖርቱጋል ጋር በነበረው ጨዋታ 85ኛው ደቂቃ ላይ ነው ተቀይሮ የገባው። ስለዚህ ከኖርማል ታይም 5 ደቂቃ ብቻ ነው የነበረው እና 91ኛው ደቂቃ ላይ ነው ጎሉን ያስቆጠረው። እና እንግዲህ ያንን ጨዋታ አሸነፈች። በቀደም ደግሞ ከቤልጅየም ጋር በነበረው ጨዋታ እንደዚሁ 81ኛው ደቂቃ ላይ ተቀይሮ ብቻ በሁለቱ ጨዋታዎች በድምር 11 ደቂቃ ብቻ ኖርማል ታይም 11 ደቂቃ ብቻ ነው የተጫወተው። ፖርቱጋልን 1-0 ቤልጅየምን 2-1 ያሸነፉባቸውን ጎሎች አስቆጠረ። 86ኛው ደቂቃ ላይ ነው የገባው ከቤልጅየም ጋር። ያኛው ጨዋታ ላይ 85 ደቂቃ ሲደመር 11 ደቂቃ ማለት ነው። ከዛ 88ኛው ደቂቃ ከ115ኛው ሰከንድ ላይ ጎል አስቆጠረ እና 2-1 አሸነፉ። ከ2010 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ስፔን ብሔራዊ ቡድን በዓለም ዋንጫ ሴሚፋይናል በታሪኳም ለሁለተኛ ጊዜ ብቻ በዓለም ዋንጫ ሴሚፋይናል ትጫወታለች። ያኔም 219ኛው ደቂቃ ላይ ነው ጎሉን ያስቆጠረው እና የሚገርም አይነት ኢምፓክት ያለው ተጫዋች ነው። ከሁሉ በላይ ደግሞ እዚህ ዓለም ዋንጫ ላይ መሳተፉን በጣም አስገራሚ ነው። ምክንያቱም አንዳንድ ተጫዋቾች አሉ ምሳ በፕሮፋይላቸው ምክንያት እጦትም አይመስሉ። አሁን አርሰናል በሁለት የውድድር ዘመን አጋማሽ በጣም በተቸገረ ጊዜ ስለ አንዳንድ ተጫዋቾች አለመኖር እናወራ ነበር። ሳካኮ ስለሌለ ነው ወይም ኖሮም ግን በጥሩ ፊትነሱ ላይ ስላልነበር ነው እንላለን። ወይ ኦደጋርድ አመቱን ሙሉ 1/3 የሚሆኑትን ጨዋታዎች ብቻ ነው የጀመረው እንላለን። ወይ ሃቨርትዝ ስለተጎዳ ነው እንላለን። ወይ ቲምበር ስለተጎዳ ነው እንላለን። ሌሎች ዋና ተብለው የሚታሰቡ ተጫዋቾች ለአርሰናል መዳከም ሰበብ ወይም ጀስቲፊኬሽን ሆኖ ይቀርቡ ነበር። ይሄ ደግሞ በእግር ኳስ የኖረ እና ባህሪያዊ የሚኖርም ይሄ ተጫዋች አጎደላቸው መባሉ የሚጠበቅ ነው። ሜሪኖ ግን ዲስከስ አይደረግ እንደ ወሳኝ ተጫዋች የሚቆጠር ተጫዋች አይደለም።
እንደ ወሳኝ የስኳር ተጫዋች ይታይ ነበር፣ እንደ ጠቃሚ ተጫዋች ይታይ ነበር። ግን የብዙዎቹን ጨዋታዎች ባህሪ ደግሞ ስታይ ባይጀምር እንኳን ልክ አሁን ለስፔን ብሔራዊ ቡድን እንደሚያደርገው ተቀይሮ ገብቶ በጣም ወሳኝ መሳሪያ መሆን የሚችልበት እድል ነበሩ። ለምሳሌ ለመጨረሻ ጊዜ የተጫወተው ከማንቸስተር ዩናይትድ ጋር በነበረው ማንቸስተር ዩናይትድ በኋላ 3-2 ባሸነፈው ጨዋታ ላይ ነበር የተጫወተው እና እሱ ተቀይሮ በገባበት ጊዜ ማንቸስተር ዩናይትድ 2-1 እየመራ ነበር። ተቀይሮ ገባና የአቻነቱን ጎል አስቆጠረ። በክለብ እግር ኳስም እንደ አይነት ኢምፓክት ነበረው። ከአርሰናል የፕሪሚየር ሊግ ሻምፒዮን ከሆነ በኋላ ሚኬል አርቴታ አንድ ቃለ ምልልሱ ላይ በውድድር ዘመኑ ውስጥ በዚህ ዓመት ዋንጫ እንወስዳለን ብለህ በጣም እንድትተማመን ያደረገ ጨዋታ አንድ ጨዋታ ጥቀስ ብትባል የትኛውን ጨዋታ ትጠቅሳለህ ብለው ሲጠይቁት ኒውካስልን 2-1 ያሸነፍንበት ጨዋታ ነው። የውድድር ዘመኑ መጀመሪያ አካባቢ የነበረ ነው። እሱ የሚለው ጨዋታው በነበረው ስሜትም ያ ስቴዲየም ከዚህ በፊት በሚፈጥርብን ተጽዕኖም አይቀናን ስለነበርም እና ያንን ጨዋታ ብንሸነፍ ደግሞ ሊቨርፑል ግሩም ነበር ሲዝኑን ሲጀምር። በኋላ ቡድኑ ስለተዳከመ እንደዚህ አጀማመር ያደረገ አይመስልም። ግን ከ5 ጨዋታ 5 አሸንፎ ነበር የጀመረው 100% ነበር እና አርሰናል በዛ የኒውካስል ጨዋታ ቢሸነፍ ኖሮ በሊቨርፑልና በአርሰናል መካከል የነጥብ ልዩነት ወደ 8 ይሰፋ ነበር። ስለዚህ በጣም ወሳኝ ጨዋታ ነበር በካልኩሌሽኑም ግን በኢሞሽኑ ምክንያት። እዛ ጨዋታ ላይ ለምሳሌ አሁን ሚኬል አርቴታ የኛ በቃ በሲዝን ውስጥ ዲፋይኒንግ ምለው ጨዋታ እሱን አንድ ጨዋታ ብቻ ዲፋይኒንግ ሊሆን አይችልም፣ ግን እንደ አይነት ስሜት የፈጠረብኝ ጨዋታ የሚለው ጨዋታ የኒውካስል ጨዋታ ነው። ተቀይሮ ገብቶ ነው ያንን ጎል ያስቆጠረው፣ ያቻነቱን ጎል ያስቆጠረው። በኋላ ጋብርኤል የማሸነፊያውን ጎል አስቆጠረ የጨዋታ የመጨረሻው እንቅስቃሴ ላይ። ስለዚህ በስፔን ብሔራዊ ቡድን ብቻ አይደለም፣ በስፔን ብሔራዊ ቡድን ደጋግሞ አድርጎታል። በአርሰናልም ግን ይህንን የማድረግ ታሪክ ነበረው በማይጀምርባቸው ጨዋታዎች። ለአርሰናል ካስቆጠራቸው 11 የፕሪሚየር ሊግ ጎሎች መካከል 10ሩ ብዙዎቹን ተቀይሮ ገብቶ ያስቆጠራቸው ይመስለኛል፣ ግን 10ሩ ጎሎች የጎላቸውን ክብደት ለመግለጽ ማለት ነው ወይም ከ90% በላይ የሆኑት ጎሎች ተመሪነትን ወደ አቻነት፣ አቻነትን ወደ መሪነት የቀየሩ ጠቅላላ የጌም ስቴቱን የቀየሩ ጎሎች ነው የሚያስቆጥሩ። አንዱ ጎል ብቻ ነው ቡድኑ እየመራ እሱ ያስቆጠሩ። የተቀሩት ጎሎች ወይ አርሰናል እየተመራ አቻ ሆኖባቸዋል፣ ወይ አቻ ሆኖ አሸንፎባቸዋል። በነዛ ወይ ወደ መሪነት ተቀይሮባቸዋል። በጣም ከፍ ያለ ክብደት ያላቸው ትልልቅ ዋጋ ያላቸው ጎሎች የማስቆጠር ታሪክ ያለው ተጫዋች ነው። ግን ተቀይሮ ሲገባ እንዳልኩት እዚህ አውሮፓ ዋንጫ ላይ የዓለም ዋንጫ ላይ መምጣቱ ጉዳይ በጣም አጠራጣሪ የነበረ አሁን በጠቀስኩት የማንቸስተር ዩናይትድ ጨዋታ ላይ ተጎዳ እና ከዛ በኋላ በፌብሩዋሪ አልተጫወተም፣ በማርች አልተጫወተም፣ በኤፕሪል አልተጫወተም፣ በሜይም አልተጫወተም፣ በሲዝኑ የመጨረሻ ወር ላይም አልተጫወተም። እዛ የክሪስታል ፓላስ ጨዋታ ላይ ብቻ ሚኬል አርቴታ ሙሉ ቡድኑን የቻምፒየንስ ሊግ ፋይናል እየመጣ ስለነበር ባሳረፈበት ጊዜ 28 ደቂቃ ተቀይሮ ገብቶ ተጫውቷል። እንዲያም ሆኖ እንግዲህ አሰልጣኙ ሉዊስ ደ ላ ፉዌንቴ ሪስክ ወስደው ግማሽ ሲዝን ያልተጫወተን በግማሽ ሲዝን 28 ደቂቃ ብቻ የተጫወተን ተጫዋች ይዘው ወሰዱ። ሜይ 24 ነው ያ ጨዋታ የተደረገው ማለት በቃ የግንቦት ወር በእነሱ መጨረሻ አካባቢ ነው የነበረው። ሪስክ ነው አይደለም፣ የፊትነስ ችግር ያለበት ተጫዋች ነው ብቻ ሳይሆን ምንም አይነት እንቅስቃሴ አላደረገም እና በተለይ ያለፉት 2 ጨዋታዎች ላይ ደግሞ ተቀይሮ ገብቶ ጎል ማስቆጠሩ ብቻ ሳይሆን ሞመንቶቹ ጎሉ የተቆጠሩበት የጨዋታው መጠንም ያወራን ያለ ነው። ስለ ዓለም ዋንጫ ሩብ ፍጻሜ፣ ስለ ዓለም ዋንጫ ኖክአውት ወደ ሩብ ፍጻሜ ወደ ግማሽ ፍጻሜ ስላሳለፉ ጎሎች፣ ስለ ትልልቅ ጎሎች በትልቅ ውድድር ግን ባለቀ ሰዓት ጥቂት ደቂቃ ብቻ ተጫውተው ስላደረጋቸው እና በመጠኑ ምን ይመሳሰልብኛል መሰለሽ አንድ የአርሰናል ተጫዋቾችን ይሄ ስትጠይቂያቸው ወይም የሌሎች ክለቦች ተጫዋቾች እንደሚጠየቁት ከእናንተ መካከል ወደፊቱ ማን አሰልጣኝ ይሆናል ተብሎ ይጠየቃሉ አይደል? ተጫዋቾች ብዙ ጊዜ አይቻሉ የአርሰናል ተጫዋቾች ሚኬል ሜሪኖ ይላሉ። ምን ማለት ነው ይሄ? ቤንች ላይ በሚሆንበት ጊዜ በጣም ጥሩ ያስተውላል ማለት ነው። ጨዋታውን በታክቲክ አይን ነው የሚያየው ማለት ነው። በፊት ኦሌ ጉናር ሶልሻ እንደዛ ነው ይባል ነበር። ሶልሻ በፕሪሚየር ሊግ ፌመስ ሱፐር ሰብ ነው። ተቀይሮ ገብቶ 4 ጎል አስቆጥሮ ያውቃል በአንድ ጨዋታ ኦሌ ጉናር ሶልሻ። ግን ምን ይባላል ሁልጊዜም በኋላም አሰልጣኝ ሲሆን በተለይ በሁለተኛው አጋማሽ በተለይ ቀይሮ በሚያስገባቸው ተጫዋቾች ጎሎች ያገኝ እናውቃለን፣ ውጤቶች ይቀይር እናውቃለን። እኔ የጌም ፊሊንግ አለው ምናምን እላለሁ ብዙ ጊዜ። ትልቅ ታክቲሻን ተደርጎ አይታይም፣ ግን የሆኑ ሞመንቶች ግን መለየት ይችላል። በጣም ትልቅ የጨዋታ ማስተዋል ያለው ሴሬብራል ሰው ነው እና ሶልሻ ሲገባ የሆነ ፍጥነት ያለው የተዳከመ የተከላካይ መስመር ላይ ተፈቶ የሚለቀቅ የማጥቃት ተጫዋች ስለሆነ ብቻ አይደለም፣
ታክቲካሊ ነው ጨዋታውን የሚያየው እና በጣም ውድ ጎሎች በማንቸስተር ዩናይትድ ታሪክ ምናልባት በጣም ውዱን ጎል አስቆጥሯል። በቻምፒየንስ ሊግ ፋይናል 1999 በካምፕ ነው ባየር ሚኒክን ሲያሸንፉ ተቀይሮ ነው የገባው። ልክ እንደ ሌላኛው ተቀይሮ እንደገባው እንደ ቴሪ ሼሪንጋም ሁሉ ማለት ነው። ግን የሶልሻ ግን ኖርም ነበር፣ ብዙ ጊዜ አድርገዋል እና ሶልሻም ትልቅ አሰልጣኝ ይሆናል ምን ተብሎ ብዙ ላይ ባይነገርለት ያን ጊዜ ምክንያቱም የበለጠ ትልልቅ ካራክተር የነበራቸው እንደ ሮይ ኪን አይነት አንድ ቀን ማንቸስተር ዩናይትድን ያሰለጥናል ና የሚባል ነበር። አንበልም ነበር፣ መሪም ነበር፣ የሚፈራ ካራክተርም ነበር። ሮይ ኪን ነው ብዙ ጊዜ ሲባል ማስታወሰው። ግን እሱ እንዲህ አይነት ሁኔታ ነበረው። ይመሳሰልብኛል። አንድ አይነት ተጫዋቾች አይደሉም፣ በተለያየ ዘመን የነበሩ ናቸው፣ በተለያየ ስታይል ያላቸው ናቸው፣ ግን እንደዛ ናቸው። ሌላ ግን ሚኬል ሜሪኖን አጋጣሚ ዝም ብሎ እድለኛ ምናምን ማያስመስለው ነገር በተለያየ ቦታ መጫወት የመቻሉ ሁኔታ ነው። እሱም ትልቅ ታክቲካል ኢንቴሊጀንስ ይጠይቃል። ምክንያቱም የአርሰናል ለመጀመሪያ ጊዜ አጥቂ በነገራችን ላይ ለዚህ ሉዊስ ደ ላ ፉዌንቴ ይህንን ተጫዋች ለሚጠቀሙበት ሁኔታ ሚኬል አርቴታን ማድነቅ አለበት ወይም ክሬዲት መስጠት አለባቸው። አርቴታ ወዶ አይደለም ያሰለፈው፣ በአማራጭ ማጣት ነው። ግን ታስታውሺ እንደሆነ 2024-25 የውድድር ዘመን እየተደረገ በነበረበት ጊዜ የአርሰናል ሁሉም የማጥቃት ተጫዋቾች ማለት ይቻላል ተጎድተው ነበር። ሳካ ተጎድቷል፣ ኦዴጋርድ ተጎድቷል፣ ሃቨርትዝ ተጎድቷል፣ ማርቲኔሊ ተጎድቷል፣ ብዙ ተጫዋቾች ተጎድተውበታል እና የሌስተር ሲቲ ጨዋታ መጣ። አርሰናል ከሌስተር ሲቲ ጋር ይጫወት ነበር። ወደዛ ጨዋታ ሲመጣ ሚኬል አርቴታ ምርጫ አልነበረውም። ስለዚህ ሊያንድሮ ትሮሳርን አጥቂ አድርጎ ተጠቀመበት እና ከጨዋታው በፊት ወሬ መሰማት ጀመረ። ሚኬል ሜሪኖን አጥቂ አድርጎ ሊሞክረው ይችላል፣ በፊዚካል ፕሮፋይሉም በአጫወቱም በምኑም ምክንያት እና ምርጫም ስለሌለው ሊሞክረው ይችላል። ብዙ ተጫዋቾች ተጠቅሰዋል በዛ ሰሞን አስታውሳለሁ። አርሰናል አጥቂ መጠቀም ስላለበት ኤክስፐሪመንት ሊያደርግ ይችላል የሆነ ተጫዋች እየተባለ በኋላ አንድ ቃለ ምልልስ ላይ ሲናገር ለጋርዲያን ላይ የነበረው አንድ ቃለ ምልልስ ላይ ጠዋት ነው ይነገሩኛል፣ ከሰዓት ላይ ከሌስተር ሲቲ ጋር ልንጫወት ጠዋት መጡና ነገሩኝ። ምክንያቱም አናሊስት የአርሰናል አንደኛው ተንታኝ የቪዲዮ አናሊስት መጥቶ እንግዲህ ዛሬ በጨዋታው ላይ በሆነ ደቂቃ ውስጥ አጥቂ ሆነ ልትጫወት ይችላል፣ ቤንች ሆኖ ነው የጀመረው ጨዋታውን፣ በኋላ ቀይሮ የመጨረሻዎቹን 20 ደቂቃ አስገብቶት ነው የተጫወተውና 2 ጎል አስቆጠረ። ዛ ጨዋታ ላይ አርሰናል 2-0 አሸነፈ። ግን ከሰዓታት በፊት ወደ እኔ መጣና ዛሬ ሀሳብ አለን፣ እንግዲህ ከሰዓት ሊጫወት ነው፣ ጠዋት ነው የሚነግረው ሰው፣ አጥቂ ሆነ ልትጫወት ትችላል አለኝ። ምክንያቱም የፎልስ ናይን ካራክተሪስቲክስ አለ፣ ወደ ጥልቅ ትመጣለህ፣ ወደፊትም ግን ሳጥን ውስጥ በምትጫወትበትም ጊዜ ግን ብዙ የአንድ ላንድ ፍልሚያዎችን የማሸነፍ ታሪክ ያለህ ተጫዋች በመሆኑ ምክንያት ለተጋጣሚ ቡድን የመሀል ተከላካዮች ፈታኝ ልትሆን ትችላለህ። እኔ ከ9 ዓመቴ ጀምሮ አጥቂ ሆኜ የ9 ቁጥር ሆኜ ተጫዋች ያላቅም ይል ለረጅም ጊዜ ለ20 ዓመት ማለት ነው። ግን ከረፈደ የነገሩኝ በጣም አናሊቲካል ባህሪ ነው ያለው ይላሉ። ለዛ ነው ለወደፊቱ አሰልጣኝ ይሆናል ብለው ሰዎች የሚገምቱት እና አሁንም በጣም አጭር ጊዜ ቢሆንም ወደ አርሰናል ከመጣ እንደመጣ ነው ከመሪዎቹ መካከል እንዳንዱ መቆጠር የተጀመረው። ያ ካራክተሪስቲክስ ያ ግርማ ሞገስ እንደዚህ ያለው ተጫዋች በመሆኑ ምክንያት ግን ለዝርዝር ጉዳዮች ከፍ ያለ ግምት ስለምሰጥና ሁሉም ኢንፎርሜሽን ቶሎ እንዲደርሰኝ ስለምፈልግ እዛ ላይ ኦብሰስድ እንዳልሆን ስለፈሩ ጥቂት የማሰቢያ ጊዜ ብቻ ሊሰጡኝ ስለፈለጉ ነው በጨዋታው ዕለት የነገሩኝ እንጂ ሲያስቡበት የቆዩ ይመስለኛል ይላል። የሆኑ ነገሮች ለምን እንደሚሆኑ እንዲነገረኝ ይፈልጋለሁ። ግባና እዛ በኩል ተጫወተ ጎ ዜር ኤንድ ዱ ዳት እንዲሉኝ አልፈልግም ይላል። እንደዛ አይነት ዝም ብሎ ቀላል ኢንስትራክሽን እንዲሰጠኝ አልፈልግም ይላል። የሚገርም ነው። ከዛ 9 ጎል አስቆጠረ ከፌብሩዋሪ እስከ ሜይ ድረስ አጥቂ ሆኖ ለ20 ዓመት ያልተጫወተ ተጫዋች ሪያል ማድሪድን ሲያሸንፉ ለምሳሌ በጣም ድንቅ ጎል አስቆጥሯል። የመልሱ ጨዋታ ላይ ቤርናቤው ላይ 2-1 ሲያሸንፉ ለሁለቱም የሳካም በኋላ የማርቲኔሊም ጎሎች አሲስት የሰጠው እሱ ነው። በትልልቅ ጨዋታዎች ላይ ተጽዕኖ መፍጠር ጀመረ እና ከዚህ በኋላ ግን ዮኬሬስን አርሰናል ገዛ። ሃቨርትዝም ይኖራል ተብሎ ይታሰብ ስለነበር እንደገና ወደ ኋላ ይመለሳል ተብሎ ተገመተ። ግን ሃቨርትዝ የመጀመሪያው ጨዋታ ላይ ተጎዳ፣ ለወራት አልተመለሰም። በኋላ ዮኬሬስ ደግሞ ኖቬምበር አካባቢ ተጎዳ። ከዛ ሚኬል አርቴታ ከዚህ በፊት ተሞክሮ ወደ ሰራው ኤክስፐሪመንት ተመለሰ ማለት ነው እና ለእኔ የአርሰናል ቤስት ፐርፎርማንሶች ያለፈው የውድድር ዘመን ምርጦቹ ፐርፎርማንሶች ሚኬል ሜሪኖ የተጫወተባቸው ጨዋታዎች ናቸው። ባየር ሚኒክን 3-1 ያሸነፉበት፣ ቶተናምን 4-1 ያሸነፉበት፣ ብሬንፎርድን 2-0 ያሸነፉበት፣ ከቼልሲ ጋር 1-1 ተለያይተው እነዚህ ሁሉ ጨዋታዎች እሱ ነበር 9 ቁጥር ሆኖ የተሰለፈው እና በጣም ትልልቅ ጎሎች አስቆጥሯል። ቅድም ያነሳሁት የኒውካስል ጨዋታ ላይም የማንቸስተር ዩናይትድም ጨዋታ ላይ ደግሞ አሁን ለስፔን እንደሚያደርገው ብዙ ጊዜ ለአርሰናል እንዳደረገው ከአመታት በፊት ለሶሲዳድ እንዳደረገው
እየተቀየረ እየገባ ጎሎች ያስቆጥር ነበር። እንዲሁም የሶሻል ሚዲያ ሚሞችን ላይ ነበር አይደለም፣ ልክ የሮናልዶ ናዛሪዮን ቁንጮ አድርገውለት የእሱን ፊት አድርገው በቃ እንደ ትልቅ ጎል አስቆጣሪ ሶሻል ሚዲያ ሚም ነው፣ እንደዛ ሁሉ ይደረግ ነበር። የሆነ ከልት ሂሮ የሚሉት በአርሰናል ደጋፊዎች እንዲህ አይነት ቦታ የሚሰጠው የሆኑ ሞመንቶች ተጫዋች ነበር። ሚኬል አርቴታ ከዛ ጨዋታ በኋላ ምን አለ? ሳጥን ውስጥ በጣም አደገኛ ነው፣ አደጋ ማሽተት ይችላል። ልክ እንደ አጥቂዎች ሁሉ አንቲሲፔት ማድረግ ይችላል። ከቡድን ጓደኞቹ የሚመጣ ኳስ ወይ ከተጋጣሚ ቡድን ተጫዋች የሚሰራ ስህተት ነው ሊሆን ይችላል። የጊዜ ግንዛቤው አስደናቂ ነው። የፍጹም ቅጣት ምት ሳጥን ውስጥ የሚገኝበት ግንዛቤ፣ ከዛ እድሉ ሲገኝ ደግሞ መጠቀም ኤግዚኪዩት ማድረግ ይችላል አለ። እነዚህ ሁሉ የጥሩ ጎል አስቆጣሪ ባህሪያት ናቸው። ለዛ ነው ሴረብራል ነው፣ የበለጠ በማሰብ ነው የሚጫወተው። ሲመጣ ምንድነው የዱዌል ሞንስተር፣ በቃ በአውሮፓ ቁጥር 1 ዱዌል የሚያሸንፈው ተጫዋች ነው ይባል ነበር ያን ጊዜ። በጣም ጥሩ ዱዌሊስት ነው። አሁን በዚህኛው የዓለም ዋንጫ እንኳን በጣም ጥቂት ተጫውተው በቀደም በፖርቱጋልና በቤልጅየም ጨዋታዎች ላይ 9-1 ለ1 ፍልሚያዎች ላይ ነበር የተሳተፈው። 9ኙንም አሸንፏል። ዱዌል ማስተር ነው። እውነትም ጥሩ ነው። ረጅም ነው። ሴንስ ኦፍ ታይሚንግ አስደናቂ ነው። እንደዚህ ግን በተለይ ደግሞ ለጎል በጥሩ መፍትሄ የሆነ ተጫዋች ነው። በሁለቱም ጨዋታዎች ላይ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ 2 ጊዜ ነው ግን ኳስ የነካው እና ሁለቱም ጎሎች ናቸው። ከቤልጅየም ጋር 16 ጊዜ ነው ኳስ የነካው። በአጭር ደቂቃ ብዙ ኳስ ነው የነካው። ስለዚህ በጨዋታው ላይ ይሳተፋል እና በሉዊስ ደላፎንቴ አሰልጣኝነት ስር ደግሞ ከሚኬል ኦያርሰባል ቀጥሎ ብዙ ጎል ያስቆጠረው የስፔን ብሔራዊ ቡድን ተጫዋች እሱ ነው። ጀማሪ ተጫዋች አይደለም። ብዙ ጊዜ ልክ እንደ ዓለም ዋንጫው ሁሉ ማለት ነው። እሳቸው ወደ ኃላፊነት የመጡት ከ2022 ዓለም ዋንጫ በኋላ ነው እና ኦያርሰባል ብቻ ነው ከሱ የበለጠ ጎል ያስቆጠረው ለስፔን ብሔራዊ ቡድን። ጎል እንዲያስቆጠር የሚጠበቅ አይደለም። እሱን በተጋጣሚ ቡድን ተጫዋችነት የመለመለው ወይም የመለመለው ሳይሆን ያጠናው ዳቪዴ አንቸሎቲ፣ የካርሎ አንቸሎቲ ልጅ አሁን የሊላ አሰልጣኝ ሆኗል። በዓለም ዋንጫውም የአባቱ ምክትል ሆኖ ሰርቷል እንደምታውቂው እና የባየርን አሰልጣኝ በነበርንበት ጊዜ እሱ ምክትል ሆኖ የዶርትሙንድ ተጫዋች ነበር። ከዛ ደግሞ ሪያል ማድሪድን እያሰለጠነው እሱ የሪያል ሶሲዳድ ተጫዋች ነበር። ስለዚህ ዶርትሙንድንም ሶሲዳድንም ሲያጠኑ አይቶታል እሱ እና በጣም ቨርሰታይል ተጫዋች ነው። አሁን እኔ በፊት 6 ቁጥር ነው ይባል ነበር፣ ግን 6ም 8ም 10ም 9ም ሀሰተኛ 9ም ሆኖ መጫወት ይችላል ይላል። ይህን ሁሉ ቦታ ለመጫወት ትልቅ ታክቲካዊ አእምሮ ይጠይቃል። ያ ታክቲካዊ አእምሮ አለ። አልበርት ሴላዴስ ደግሞ በስፔን ከ21 ዓመት በታች ቡድን ውስጥ አሰልጥኖታል። ከስፔን አማካዮች የተለየ ባህሪ ያለው ይላል። ሮድሪ አሁን በተለይ ወጣት ቡድን በማሰለጥንበት ጊዜ ሮድሪ፣ ሴባዮስ፣ ፎርናልስ እና ሶሌር ነበሩ። ሁሉም አጠር ያሉና ሲቲንግ አማካዮች የሚባሉ ናቸው። እሱ ግን የቦክስ ቱ ቦክስ ባህሪ ነበረው። የማይተነበይ አንፕሪዲክተብል አይነት ተጫዋች ነው ይላል እና ድንገት ሚዛን አገኘን፣ ባላንስ ያለው አማካይ ክፍል እንዲኖረን ሆነ የሚል አስተያየት ይሰጣል። የሚገርም ነው። 6 ቁጥር ሆኖ ተጫውቷል። 6 ቁጥር ማለት ከተከላካይ ፊት የሚጫወተው 6፣ 8፣ 10፣ 9 ሀሰተኛ 9 እንበለው 5 ሚናዎች ናቸው። ምክንያቱም 9 እና ሀሰተኛ 9 የተለያየ አይነት ባህሪ ያላቸው ተጫዋቾች ስለሆኑ ነው ለሁለት መከፍለው። ግን 6 ክላሲክ የአማካይ ተከላካይ ማለት ከተከላካይ ፊት የሚጫወት ተጫዋች ማለት ነው። እዛ ቦታ ላይ ተጫውቷል። 8 ሆኖ ተጫውቷል። 8 አማካይ ሴንትራል ሚድፊልደር የሚባል ቦታ ነው። ከ6ቱ ጥቂት ፈቀቅ ብሎ ወደፊት ተጠግቶ የሚጫወት ተጫዋች ማለት 10 የአታኪንግ አማካይ የማጥቃት አማካይ ከአጥቂው ጀርባ ያለ ማለት ነው። 9 ያው 9 ነው አጥቂ ነው። ሀሰተኛ 9 ግን ወደ መሀል ድሮፕ የሚያደርግ የተጋጣሚ ቡድን ሴንተር ባክ ከቦታው ነቅሎ እንዲወጣ የሚያስገድድ ከፍ ያለ ሞቢሊቲ ሙቭመንት ያለው ተጫዋች ነው እና ሁልጊዜም የስፔንም ሱፐርስታር ተደርጎ አይቆጠርም፣ የአርሰናልም ሱፐርስታር ተደርጎ አይቆጠርም። ግን በጣም ወሳኝ የቡድን ተጫዋች ነው እና አሁን ለስፔን ብሔራዊ ቡድን እንደዚህ አይነት በጣም ከፍተኛ ጥቅም እየሰጠ ያለ ማለት ነው። አሁን ያሉበት ቦታ ላይ እንዲደርሱ ትልቅ እገዛ ያደረገ ቀጥተኛ ሩጫዎች አሉት። የአማካይ ክፍሉ እንዲህ አይነት ተጫዋች የለውም። የሚቀራረበው ፋቢያን ሩይዝ ነው፣ ግን ጥሩ የዓለም ዋንጫ እያሳለፈ አልነበረም። በቀደም እሱም ተቀይሮ ያንን ጨዋታ ጀምሯል፣ የቤልጅየሙን ጨዋታ። ግን ከዛ በፊት ፔድሪና ሮድሪን ነበሩ አሰልጣኝ ከኦልሞ ጋር አንድ ላይ የሚያጣምሩት። የአቻነቱን ጎል ያስቆጠረው የመሪነቱን ጎል ያስቆጠረው ፋቢያን ሩይዝ ነበረ። ተመሳሳይ ካራክተር አላቸው፣ ግን ሌሎቹ ግን የበለጠ ሲቲንግ አማካዮች የሚባሉ ናቸው እና ከፍ ያለ ተጽዕኖ የመፍጠር ባህሪ ያለው ተጫዋች ነው። ከአሰልጣኙ ጋር ረጅም ጊዜ የተዋወቀ ነው። እድሜ ልካቸውን ሙሉ እድሜያቸውን ባይሆንም ግን ረጅም የፕሮፌሽናል ተጫዋችነታቸውን ግማሽ የሜሪኖን ግማሽ ልበለው ከ15 ዓመት በታች ከ17 ዓመት በታች ከ19 ዓመት በታች አሰልጥነውታል። የታዳጊዎች የወጣቶችና የኦሊምፒክ ውድድር ላይ
አብረው ሄደው ሁሉንም ውድድሮች አሸንፈዋል እና ከሳቸውም ጋር ረጅም ጊዜ የቆየ እንዲህ አይነት ታሪክ ያለው ተጫዋች ነው። አሁን የዓለም ዋንጫን የሚያሸንፍ ከሆነ ደግሞ ሌላ ታሪክ ይሆናል። የአውሮፓ ዋንጫ አብሯቸው አሸንፏል እና ለስፔን ከታሰበው በላይ ጠቃሚ ተጫዋች እየሆነ ነው። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።